ተማሪዎች ተመልሰን መተናል። በዚህኛው ዲስከሽናችን ደግሞ ስለ አፕሊኬሽን ኦፍ ኬሚስትሪ እናወራለን። ኬሚስትሪ በዕለት ተዕለት ኑሯችን ውስጥ ምን ዘርፍ ውስጥ እንጠቀመዋለን፣ ምን አይነት ጥቅም ይሰጠናል የሚለውን ዲስከስ የምናደርግ ይሆናል። ከዚህ በፊት በነበሩ ዲስከሽናችን ስለ ኬሚስትሪ ምንነት እንዲሁም ደግሞ ቀጥለን ኬሚስትሪ ከሌሎች ትምህርቶች ጋር ያለውን ጥምረት በማየት እነዛ ጥምረቶች ደግሞ ስለምን እንደሚያጠኑ ዲስከስ አድርገናል። አፕሊኬሽን ኦፍ ኬሚስትሪ የሚለው ሴክሽን ላይ ደግሞ ኬሚስትሪ አግሪካልቸር ላይ ስላለው ጥቅም ዲስከስ እናደርግ። አግሪካልቸር ምርትን እንዲሁም ደግሞ አግሪካልቸር ምን እንላለን? ወይ ሰብል ማምረት ወይ ደግሞ እንስሳትን ማርባት ወይም ደግሞ ተክል ፎረስትሪ የምንለው አለ አይደለ? ስለዚህ በእነዚህ ፕሮሰስ ውስጥ ምርትን መጨመር ላይ ኬሚስትሪ አስተዋጽኦ አለው። አሁን ስለ ሰብል የምናወራ ከሆነ ክሮፖች ወይም ፕላንቶች ምንድን ነው የሚያደርጉት? ከአፈር ውስጥ ኒውትሪየንት በመጠቀም ነው አይደለ? እነዚህ ኒውትሪየንት በመጠቀም ነው አይደለ የሚያድጉት ወይም ደግሞ ሰብል ሆኖ ምርትን የሚሰጡን። ስለዚህ አፈር ውስጥ ምን ተጨማሪ ነገሮች ጨምረን ምርታችንን እንጨምር የሚለውን ስናስብ ኬሚስትሪ ፈርቲላይዘር ወይም ደግሞ ማዳበሪያ የሚለውን ነገር ይዞልን ይመጣል። ስለዚህ ማዳበሪያ ማለት አፈር ውስጥ የሚጨመሩና አፈር ውስጥ የኒውትሪየንት ኮንተንት ወይም ደግሞ ለሰብሉ የሚጠቅሙ ኒውትሪየንቶችን እንድናሳድግ፣ ያ ማደጉ ደግሞ ሰብል ብዙ ምርት እንድናገኝ ይረዳናል። ስለዚህ ከነዚህ ኬሚስትሪ ካበረከተልን የፈርቲላይዘር አይነቶች ውስጥ ማን አለ? ዩሪያ፣ አሞኒየም ሰልፌት የመሳሰሉ ፈርቲላይዘሮች አሉ። እነዚህ ፈርቲላይዘር ከአፈር ውስጥ እነዚህ ሰብሎች በመውሰድ ምርትን የሚጨምሩልን ናቸው። ሌላው ደግሞ ምርትን መጨመር ብቻ ሳይሆን ይህንን ምርት ብንጨምርም ሌሎች ነገሮችን ለምሳሌ እጽዋትን የሚያጠቃ ወይም ሰብልን የሚያጠቃ ነፍሳቶችን ካልተከላከልን፣ አረምን እንዲሁም ፈንገስን ማንከላከል ከሆነ ምርታችን የጨመርነው ምርት መልሶ መቀነሱ አይቀርም አይደለ? ስለዚህ ምን እናደርጋለን? ፔስቲሳይድ የሚል ኬሚካል ደግሞ ኬሚስትሪ ሰጥቶናል። ይህ ፔስቲሳይድ ምንድን ነው የሚያደርግልን? አንዋንትድ የሆኑ የማይፈለጉ ጉዳት እንዳይከሰት አንዋንትድ የሆነ ፕላንት ያስወግድልናል። እንዲሁም ደግሞ ኢንሴክቶች መጥተው እንዳያጠቁ ኢንሴክቶችን ይገልልናል። ስለዚህ ሳይድ ማለት መግደል፣ ፔስቲሳይድ ማለት እነዚህ አላስፈላጊ የሆኑ ነገሮችን የሚገልልን ኬሚካል። ከነዚህ ነገሮች ውስጥ ደግሞ ይሄ ምርትን ሬዲዩስ ከሚያደርጉ ወይም ከሚቀንሱ ነገሮች ውስጥ አንደኛው ምንድነው? ፈንገስ። ስለዚህ ፈንጊሳይድ ወይም ደግሞ ፈንገስን ሊገል የሚችል ኬሚካል ያበረክትልናል፣ ይሰጠናል። ሌላው ደግሞ ሄርቢሳይድ። ሄርብ ማለት ፕላንት ነው አይደለ? ሄርቢቨረስ ስንል ፕላንት የሚመገቡ አኒማሎች። ሄርብ የምትለው ቃል ችኛዋ ቃል ሄርብ የምትለው ቃል ፕላንት ነው የምታምር። ስለዚህ እነዚህ አንዋንትድ የሆኑ አረም የምንላቸው ከዋናው ፕላንት ጋር አንድ ላይ በመዳበል የእሱ ኒውትሪየንት የሚወስዱትን ምን ያደርግልናል? ይገልልናል ማለት ነው። ስለዚህ ፔስቲሳይድ ስንል ኢንሴክቲሳይድን ይጨምራል፣ ፈንጊሳይድን ይጨምራል፣ እንዲሁም ሄርቢሳይድን ይጨምራል። ስለ ኢንሴክቲሳይድ ስናወራ ለምሳሌ በጣም ፕላንቶችን በጣም ዲስትሮይ የሚያደርግ በጣም የሚያጠፋ ኢንሴክት ማነው? አንበጣ ነው። ስለዚህ አንበጣን ለመከላከል ምን እንጠቀማለን? ኢንሴክቲሳይድ። ኢንሴክቲሳይድም አንዱ የፔስቲሳይድ አይነት ነው ማለት ነው። ሌላው ደግሞ ሰብላችንን በፈርቲላይዘር በደንብ ምርት ከጨመርን እንዲሁም ደግሞ ያመረትነው ምርት ደግሞ በተለያዩ ነገሮች እንዳይጠፋብን ፔስቲሳይድ ከተጠቀምን፣ ሌላ በጣም ኢምፖርታንት ለፕላንቶች ኢምፖርታንት የሆነ ነገር ምንድነው? ውሃ ነው። ስለዚህ ውሃ አመቱን ሙሉ ለምሳሌ እንደ ኢትዮጵያ ያለ ሀገር አመቱን ሙሉ ዝናብ አያገኝም። ስለዚህ ዝናብ የማያገኝ ከሆነ ውሃን እንዴት እናድርግ? ከሚፈስ ወንዝ ላይ መስኖ ወይም ደግሞ ጠልፈን በፓይፕ ወይም ቱቦ ሰርተን ወይም ደግሞ ፓይፖችን በመጠቀም ውሃ ወደ ሰብሉ እንዲሄድ እናደርጋለን። ስለዚህ እነዛ ፓይፖች ለኢሪጌሽን ለመስኖ የምንጠቀማቸውን ፓይፖች እንዲመረቱ ኬሚስትሪ አስተዋጽኦ ይኖራል ማለት ነው። ስለዚህ ምን አለን? አግሪካልቸር ላይ ምን አለን? ፈርቲላይዘር አለን፣ ፔስቲሳይድ አለን። ኢሪጌሽን ላይ 3 ዋና የኬሚስትሪ አግሪካልቸር ላይ ያለውን አስተዋጽኦ አፕሊኬሽን ዲስከስ አደረግን። ሌላው ደግሞ ፉድ ፕሪዘርቬሽን እና ሜዲሲን። ፉድ ፕሪዘርቬሽን ስናወራ እናቶቻችን የሚጠቀሙት ትራዲሽናል ቢሆንም ግን ጥሩ የኬሚስትሪ ኮንሰፕት አለው። ለምሳሌ ቋንጣ ስጋ በሚኖርበት ጊዜ ስጋ ለረጅም ጊዜ ለማቆየት እናቶቻችን ምን ያደርጋሉ? ቋንጣ ለመስራት ምንድን ነው የሚያደርጉት? ጨው ስጋ ላይ ይነሰንሳሉ። ጨው ለምን ስጋ ላይ መነስነስ አስፈለገ ካልን ብዙ ጊዜ
ምግብ እንዲበላሽ የሚያደርገው እርጥበት ነው። እርጥበቶች ሌሎች ኦርጋኒዝሞች እንዲያድጉ ጥሩ ኢንቫይሮንመንት ይሰጣል። ስለዚህ ያንን እርጥበት ሪሙቭ ለማድረግ እናቶቻችን ጨው ይጠቀማሉ። ጨው ኮምፖዚሽኑን ስናይ ከሶዲየም እና ከክሎሪን የተሰራው ሶዲየም ክሎራይድ። ስለዚህ የሶዲየም ክሎራይድ እርጥበትን የመምጠትና ከአንድ ቦታ ላይ ወተርን አትራክት የማድረግ ባህሪ ያለው። ስለዚህ እናቶቻችን ጨው ነስንሰው ቋንጣ ሲያደርጉና ቋንጣ ደረቅ ሆኖ እርጥበቱን በጨው አማካኝነት ሲወሰድ ምን ይሆናል? ለረጅም ጊዜ ይቆያል። ይሄ ትራዲሽናሊ በቤታችን የምንጠቀማቸው ናቸው። ነገር ግን ሱቅ ውስጥ ሄደን ብስኩት እንገዛለን፣ የተለያዩ ምግቦች፣ የታሸጉ ምግቦች እንገዛለን። እነዚህ ምግቦች እንዴት አይበላሹም በዛ ሱቅ ውስጥ ለረጅም ጊዜ ሲቆዩ ብላችሁ ጥያቄ ፈጥሮባችሁ ሊችል ይችላል። ይህም የሆነው ኬሚስትሪ ምግብን ለረጅም ጊዜ የሚያቆዩ ኬሚካሎችን በመጠቀም ሼልፍ ላይፍ ወይም ደግሞ ሼልፍ ማለት መደርደሪያ ላይ የሚቆይበትን እድሜ ለማርዘም እንጠቀመዋል አስተዋጽኦ ይኖራል ማለት ነው። ስለዚህ የተለያዩ ኬሚካሎችን ያበረክትልናል ምግቦችን ለረጅም ጊዜ ለማቆየት። እንዲሁም ደግሞ የምንመገባቸው ምግቦች ንጽህናቸውን ለመጠበቅ ፒዩር እንዲሆኑ ተጨማሪ ባዕድ ነገሮች ወይም ጤናን የሚጎዱ ነገሮችን እንዳይኖሩ የተለያዩ ቴስቶችን በመጠቀም ምግብን ፒዩር የሆነ ምግብ አስፈላጊ ለጤናችን ተስማሚ የሆነ ምግብ እንድናገኝ ይረዳናል ማለት ነው። ስለዚህ ቴስቲንግ የምንመገባቸው ምግቦችን ቴስት በማድረግ እንዲሁም ደግሞ የምንመገባቸው ምግቦች ለረጅም ጊዜ ሼልፍ ላይ እንዲቆዩ ለረጅም ጊዜ ቆይታ እንዲኖራቸው ፉድ ፕሬዘርቬሽን ላይ አስተዋጽኦ አለው። ሌላው ሕክምና ነው። ሕክምና ከዚህ በፊት በነበረው ስለ ባዮኬሚስትሪ ስናወራ ዲስከስ አድርገናል። ስለዚህ በጣም ላይፍ ሴቪንግ የሆኑ ድረጎች በሰው ልጅ ዲስከቨሪ ውስጥ ለምሳሌ ፔኒሲሊን አንቲባክቴሪያል አንቲባዮቲክስ ነው እና ይሄ ማለት ደግሞ የተለያዩ ኢንፌክሽኖች ባክቴሪያል ኢንፌክሽኖችን ሰውነታችን ውስጥ የሚፈጠሩትን ይከላከላል፣ ያድናል፣ ባክቴሪያዎችን ይገላል። ስለዚህ ፔኒሲሊን እንዴት ዲቨሎፕ አደረጉ? ባክቴሪያዎች ከሰውነታችን ጋር የሚኖራቸውን እንዴት አድርገው ነው የሚራቡት? ሰውነታችን ውስጥ የሚጠቀሙት የኛን የሚጠቀሙት ኬሚካል ምንድን ነው? ስለዚህ እንዳይራቡ ሰውነታችን ውስጥ መራባታቸው እንዳይቀጥል እንዲሁም ደግሞ ተራብተው የተሰራጩትን ባክቴሪያዎች እንዴት አድርገን እንግደል ሲሉ ስለ ባክቴሪያ ምንነት፣ ስለ ባክቴሪያ ስለሚጠቀማቸው ዘዴዎች እንዴት አድርገው ሰውነታችንን አታክ እንደሚያደርግ ኬሚስትሪ በማጥናት ባዮኬሚስትሪ ይሄን ያጠናልናል። ከዛ ደግሞ ይሄንን ኮንሰፕት ይዘው ደግሞ ድረግ ዴቨሎፕ ያደረጉ ስለዚህ ፔኒሲሊን ይሄ አንታይባክቴሪያ ነው ስንል ወይም ደግሞ አንቲባዮቲክስ ነው ስንል ይሄንን ያደርግልናል። ሌላ ደግሞ ኤችአይቪ ኤድስ ላይ ኤችአይቪ ቫይረስ ሰውነታችን ውስጥ ይራባል አይደለ? ስለዚህ ይህ የዚህን መራባት ባህሪ በማየት ድረግ ኤዚቲ የሚባል ድረግ ኤችአይቪ ላይ የቫይረሱ የተራቡት ቫይረሶች እንዲቀንሱ ወይም መራባታቸውን ለመገደብ እንደ ኤዚቲ አይነት እንዲሁም ከኤዚቲ ውጭ ደግሞ ሌሎች ድረጎችን ዴቨሎፕ እንድናደርግ አድርገናል። ይህም የሆነው ሰውነታችን ውስጥ የሚደረጉትን ኬሚካል ሪያክሽኖች አንደርስታንድ በማድረግ እነዚህ ቫይረስም ሆኑ ባክቴሪያዎች ሰውነታችን ውስጥ እንዴት አድርገው ነው ስራቸውን የሚሰሩት በጣም ዘዴያቸውን ኬሚስትሪ ይነቃባቸውና ለዛ ዘዴያቸው ሌላ ደግሞ ተጨማሪ ቤተር የሆነ ዘዴ ኬሚስትሪ ይዞልን ይመጣል ማለት ነው። ሌላው በኮቪድ-19 ጊዜ በጣም አገራችን ላይ ዓለማችን ላይ ተስፋፍቶ በነበረ ጊዜ ምን ተጠቀሙ እንባል ነበር? ሳኒታይዘር እንጠቀም ነበር ለሰውነታችን ለኛ። ዲስኢንፌክታንት ደግሞ ለምንጠቀማቸው ነገሮች ለስልክ፣ ለማቴሪያል፣ ለተለያዩ ነገሮች ደግሞ ዲስኢንፌክታንት እንጠቀማለን። ስለዚህ ሳኒታይዘር እነዚህ በትንሹም ቢሆን ያሉትን እንትሮች ባክቴሪያዎች ወይም ደግሞ ቫይረሶች በተወሰነ መንገድ ለመቀነስ ልክ እንደ ዋይፕ እንደማድረግ ወይም እንደ መጥረግ አድርጋችሁ ማሰብ ነው። ዲስኢንፌክታንት ከሆነ ደግሞ በጣም ዲፕ ክሊኒንግ ነው። በደንብ አድርጎ ብዙ የሆኑ ባክቴሪያዎችን ወይም ቫይረሶችን የሚገልልን ነው። ስለዚህ ሳኒታይዘርን ዋይፕ እንደማድረግ፣ ዲስኢንፌክታንትን ደግሞ በደንብ ፍትግ አድርጎ እንደማጠብ አድርጋችሁ መያዝ ነው። ስለዚህ ሜዲሲን ላይ ላይፍ ሴቪንግ የሆኑ ድረጎችን እንደነ ፔኒሲሊን እንደነ ኤዚቲ ከዛም በተጨማሪ ደግሞ ካንሰርን የመሳሰሉ የካንሰር መድኃኒቶችን ዴቨሎፕ በማድረግ ይጠቅመናል። ይህም የሆነው የእኛን የላይፍ ሊቪንግ ቲንግስ የሆኑ ነገሮች ባህሪ አንደርስታንድ በማድረግ ኬሚካል ሪያክሽናቸውን አንደርስታንድ በማድረግ ነው። ሌላው ዲስኢንፌክታንትና ሳኒታይዘርን ዲስከስ አደረግን። ሌላው ኮንስትራክሽን ላይ ነው። ኮንስትራክሽን ላይ ሲሚንቶ ከምን ተሰራ? ሴመንት ስንል ከምን ስቲል የአይረን አይነት ነው። ግን አይረን ከሌሎች ጋር
አንድ ላይ ሆኖ። ስለዚህ አሁን ለምሳሌ የምንጠቀመው እኛ ቤት ውስጥ የምንጠቀማቸው ማንኪያዎች ብረት ናቸው። ለምን አይዝጉም ካልን ያ የብረት ዝገት እንዲከላከል ኬሚስትሪ ከምን ጋር ከሌሎች ኤሌመንቶች ጋር አንድ ላይ በማድረግ ዝገቱን እንዲከላከል አድርጓል። ስለዚህ ኮንስትራክሽን የተለያዩ ስቲልን ስንል ጥንካሬ የብረትን ጥንካሬ ለመጨመር የተለያዩ ኤሌመንቶች ይጨመራሉ። ስለዚህ ኮንስትራክሽን ላይ ቤተር የሆነ ግንባታ እንዲኖር ጥንካሬ እንዲኖረው እንደ መሬት መንቀጥቀጥ የጎርፍ አደጋዎችን ለመከላከል እንዴት አድርገን እንገንባ የሚለውን ነገር ኬሚስትሪ የምንሰራባቸው ማቴሪያሎች ጠንካራ እንዲሆኑ ችግሮችን እንዲቋቋሙ አድርጎ መፍትሄ ይሰጠናል። ስለዚህ አፕሊኬሽን ኮንስትራክሽን ላይ በጣም ትልቅ አፕሊኬሽን አለው። ሲሚንቶ ከመስራት ብረትን የተለያየ ባህሪ እንዲኖረው በማድረግ እንዲሁም ግላስን በመጠቀም ኢንፍራስትራክቸር ግንባታዎች ላይ አስተዋጽኦ ይኖረዋል። ስለዚህ ለዚህም ደግሞ አሁን ኢትዮጵያ እየገነባቸው ያለው ትልቅ ፕሮጀክት ምንድን ነው? ታላቁ የህዳሴ ግድብ ነው። ስለዚህ ታላቁ የህዳሴ ግድብ ብረት ያስፈልገዋል፣ ሲሚንቶ ያስፈልገዋል፣ እንዲሁም ሌሎች እንትኖች አይደለ። ስለዚህ ግድብ ለምሳሌ ግድብ በጣም ትልቅ የሆነ የውሃ ግፊት የሚኖረው ከሆነ ያንን ለመቋቋም እንዴት አድርገን ብረቱ ምን እናድርገው፣ ያ ብረት ምን ኤሌመንቶች ቢጨመሩበት ነው ጠንካራ የሚሆነው የሚለውን ነገር ኬሚስትሪ ላይ የኬሚስትሪ አፕሊኬሽን ወይም የኬሚስትሪ ዋጋ ይኖረዋል ማለት ነው። እንዲሁም ደግሞ ኤንቫይሮንመንት በጣም ዓለማችን ላይ ትልቅ ኢሹ ትልቅ ሴንሲቲቭ የሆነ ኢሹ ምንድን ነው? ኤንቫይሮንመንት አይደለ? ግሎባል ዋርሚንግ የዓለም ሙቀት መጨመር፣ ህዝብ ቁጥር እየጨመረ ነው። እንዲሁም የተለያዩ ምንድነው ማሽኖች፣ መኪናዎች በየጊዜው ይመረታሉ፣ እንጠቀማለን። ነገር ግን እነሱ የሚለቁት ካርበን ዳይኦክሳይድ የምንጠቀማቸው ፕላስቲኮች ኢንቫይሮንመንት ላይ ሲጣሉ እንዲሁም የሰው መብዛት አብሮ ከኤር ፖሊሽን ጋር ከወተር ፖሊሽን ጋር ትልቅ ችግር አምጥቷል አይደለ? ስለዚህ ይህንን ችግር በመረዳት ኬሚስትሪ ለምሳሌ ባዮዲግሬደብል የሆኑ ፕላስቲክ ረጅም ዓመት ሚሊዮን ዓመት ከመሬት ውስጥ አይበሰብስም መሬት ላይ ብንጥለው። ስለዚህ እንዴት አድርገን እነዚህ ማቴሪያሎች ዕለት ተዕለት የምንጠቀማቸው ማቴሪያሎች ባዮዲግሬደብል የሆኑ እንዴት አድርገው በመበስበስ ከአፈር ጋር ይደባለቁ ወይም ደግሞ ይሄንን የኢንቫይሮንመንታል ፖሊሽን እንዴት አድርገን እንከላከል የሚል መፍትሄ ይዞ ይመጣል። መኪናዎች ካርበን ዳይኦክሳይድን እየለቀቁ በዓለም ሙቀት ተቸገርን ስንል ደግሞ ይሄንን ካርበን ዳይኦክሳይድ እንዴት አድርገው ፊልተር አድርገው ወደ ከባቢ አየር ሳይሆን ወደ ሌላ ነገር እንዴት መቀየር እንደሚችሉ መፍትሄ ይዞ ይመጣል። ስለዚህ ይሄንን ፊልተር የሚያደርጉ ካርበን ዳይኦክሳይድ ወደ ከባቢ አየር እየተለቀቀ የዓለም ሙቀት እንዳይጨምር የሚያደርግ መፍትሄ ደግሞ ይዞ ይመጣል። ስለዚህ ኢንቫይሮንመንት ላይ ያሉትን ችግሮች እነዚህ ኢንቫይሮንመንታል ፖሊሽን፣ ግሎባል ዋርሚንግ የመሳሰሉት ፕሮብሌሞችን ሶልቭ ለማድረግ አፕሊኬሽን ይኖረዋል ማለት ነው። ሌላው የኬሚስትሪ አፕሊኬሽን የተለያዩ ዘርፎች ላይ አፕሊኬሽኑ ካየን ኢትዮጵያ ውስጥ ስላሉ ኢንዱስትሪዎች እናወራ። ኢትዮጵያ በኢንዱስትሪ ዘርፍ እድገት እያሳየች ነው አይደለ? እናንተ ደግሞ በስቴም ትምህርታችሁ በደንብ ጎብዛችሁ ኢትዮጵያ ውስጥ ካሉት 13 ኢንዱስትሪያል ፓርኮች ተጨማሪ በጣም ብዙ ሳይንቲስቶች በጣም ብዙ ተመራማሪዎች ስለሚኖሩን ወደፊት አሁን ያለን ኢትዮጵያ ውስጥ 13 ኢንዱስትሪያል ፓርክ ነው። ኢንዱስትሪያል ፓርክ ማለት ሰዎች ከሚኖሩበት ቦታ ተገንብተው የተለያዩ ፕሮዳክቶችን የሚያመርቱ በጣም ብዙ የሆኑ ኢንዱስትሪዎች ያሉባቸው ኤሪያዎች ናቸው። ስለዚህ 13 ናቸው። ወደፊት እናንተ ሳይንቲስቶች ስትሆኑ ተመራማሪዎች ስትሆኑ ቴክኖሎጂ ላይ በደንብ ጎበዝ ተማሪዎች ስናፈራ በተለይ ሴቶች ስናፈራ ደግሞ ከ13 በላይ ኢንዱስትሪዎች እንደሚኖሩ እኔ አልጠራጠርም። ስለዚህ የኢትዮጵያ ዋና ኢንዱስትሪዎች ስለ ፈርቲላይዘር ግብርና ኢትዮጵያ ዋና የምትተዳደርበት 70% ኢኮኖሚያ ግብርና ላይ ዲፔንድ ይሆናል። ስለዚህ ይሄ ግብርና ጥሩ ምርት እንዲሰጥ እንዲሁም ምርትን የሚቀንሱ ነገሮችን እንድንከላከል ፈርቲላይዘሮችን፣ ፔስቲሳይዶችን ያመርታል። እንዲሁም ደግሞ ግንባታ ያደገች ያለች ሀገር ስለሆነች አይደለ ግንባታዎች ይኖራሉ፣ መስፋፋት ይኖራል፣ ቤቶች ይገነባሉ። ለእነዚህ ደግሞ ቢልዲንግ ማቴሪያሎች ጠንካራ የሆኑ ከኢትዮጵያ ጂኦግራፊ ጋር ከኢትዮጵያ ተፈጥሯዊ ክስተቶች ጋር የሚናበቡ ማቴሪያሎችን ኬሚስትሪ ወይም ደግሞ የኢትዮጵያ የኢንዱስትሪዎች ያመርታሉ ማለት ነው። ሌላው ኢንዱስትሪያል ፓርክ እንደነገርኳችሁ 13 ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ይሄም
ድሮ ከነዚህ ኢንዱስትሪያል ፓርኮች በጣም ከመገንባታቸው በፊት ብዙ እንደዚህ የኢንዱስትሪ ፕሮዳክቶች ከውጭ ነበር የምናስመጣው። እነሱን ለማስመጣት ደግሞ የተለያየ የውጭ ሀገር ብሮች፣ ዶላር፣ ከረንሲዎች እንጠቀማለን። ስለዚህ እነሱን እዚህ መመረታቸው እነዛ ከረንሲዎች ሀገራችን ውስጥ እንድናስቀር እነዚህ ምርቶች መመረታቸው የውጭ ሀገር ምንዛሬ ለማስቀረጥ ይጠቅማሉ። ይሄም ለኢኮኖሚክ ግሮዝ እዚህ ሀገር ማስቀረት ብቻ ሳይሆን የተለያዩ ፕሮዳክቶች ጨርቃ ጨርቅ ሊሆን ይችላል፣ እንዲሁም የተለያዩ ግብርና ፕሮዳክቶችን ወደ ውጭ እንድንልክ ሆኖ የኢትዮጵያን ኢኮኖሚ ይጨምራል ማለት ነው። ስለዚህ ዋና ዋና ካሉት 13 ኢንዱስትሪያል ፓርክ ብለሻል። እስቲ የተወሰነ እንኳን ጥቀሽ ካላችሁኝ፣ ለምሳሌ ረቢ ሶፕ ፋክተሪ ይሄ የዲተርጀንት ወይም ሶፖችን ወይም ዲተርጀንቶችን ያመርታል። ሶፕ ማለት ምንድነው? ሃርድ ወይ ሶፍት የሆነ ሶፕ ማለት ሶፍት የሆነ ወተር ላይ ክሊን የምንጠቀመው ነው። ዲተርጀንት ደግሞ ሃርድ ወተር ላይ አይደለ? እነዚህ ሶፕና ዲተርጀንት ስንል ልዩነታቸው ይሄ ነው። ሁለቱም ክሊን ለማድረግ የምንጠቀምባቸው ናቸው። ዘዋይ ሶዳ አሽ ፋክተሪ ሶዲየም ሃይድሮክሳይድ፣ ይሄ ሶዲየም ሃይድሮክሳይድ ቤዝ ነው። ለተለያዩ ይሄ ኬሚካል በቃ ለተለያዩ ሌሎች ኬሚካሎችን ለማምረት ሌሎች ምርቶችን ለመስጠትም እንጠቀመዋለን። ሌላው ንፋስ ስልክ ፔንት ፋክተሪ ነው። ፔንቶችን እንዲሁም አድሄሲቭ እንደዚህ የሚያጣብቁ ነገሮችን የሚመረትበት ኢንዱስትሪ ነው። ስለዚህ ዋና ዋና ሜጀር ኢንዱስትሪ የምንላቸው የሚታወቁትን እነ ረጲ፣ ዘዋይን እንዲሁም ንፋስ ስልክ ቀለም ፋብሪካን አየን። እነዚህ ከጠቀስናቸው ኢንዱስትሪዎች ውስጥ ወይም ደግሞ ሌሎች ካልጠቀስናቸው ውስጥ ምን ይመረታል በኢትዮጵያ ኢንዱስትሪዎች ካልን ከኬሚካል ለምሳሌ አልሙኒየም ሰልፌት፣ እንደዚህ ይሄ አልሙኒየም ሰልፌት ለፈርቲላይዘር እንደ ፈርቲላይዘር ያገለግላል። ለግብርና ላይ አስተዋጽኦ አለው። ኮስቲክ ሶዳም እንደዚህ ትሪት ለማድረግ ይሄ አፈር አሲዲክ ሆነ ወይ ቤዚክ ሆነ ወይ ያለ በኬሚካል ትሪት እናደርገዋለን። በጣም አሲዲክ ከሆነ ቤዝ በመጨመር ኒውትራላይዝ፣ በጣም ቤዚክ ከሆነ አሲድ በመጨመር እንደዚሁ እንቀንሰዋለን። ስለዚህ ኮስቲክ ሶዳ አሁን ቤዝ ነው። ስለዚህ አሲዲክ ለሆነ አፈር ኮስቲክ ሶዳ ብንጨምር ትሪት ብናደርገው በሱ ይቀንሳል አሲዲቲውን ማለት ነው። ስለዚህ ለነዚህ እንጠቀምባቸዋለን። ፕሮዳክቶች ደግሞ ኬሚካሎች የተለያዩ ፕሮዳክቶችን ለመስጠት ራሳቸውን ኬሚካሎች ይጠቅማሉ፣ ሌሎች ፕሮዳክቶችን ለመስጠትም ይጠቅማሉ። ለምሳሌ ሌሎች ፕሮዳክቶች ምን አሉ? ለምሳሌ ሶፕ፣ ዲተርጀንትስ፣ ኮስሞቲኮች፣ የተለያዩ የውበት መገልገያዎችን፣ ጨርቃ ጨርቆችን እነዚህ የኢትዮጵያ ኢንዱስትሪዎች ይሰጡናል። ሌላው እነዚህ መመረታቸው ቅድም እንዳልኳቸው እና አልሙኒየም ሰልፌት እንደ ኮስቲክ ሶዳ ዋና ዋና የዕለት ተዕለት ኑሯችን ውስጥ ያሉ ነገሮችን እንደ አግሪካልቸር እና ሜዲሲን እንደ ኮንስትራክሽን ላይ አስተዋጽኦ ይኖራቸዋል። አግሪካልቸር ስንል እና አልሙኒየም ሰልፌት እና ኮስቲክ ሶዳ ሌሎች ጥቅሞች ቢኖሯቸው ግን አግሪካልቸር ላይ ለአፈር ኒውትረንት በመስጠት አፈርን አሲዲቲውን ትሪት በማድረግ ኮስቲክ ሶዳ ይጠቅመናል ብለናል። ሜዲሲን ላይ ካልን ደግሞ ሕክምና ላይ ቅድም የጠቀስኳቸው ላይፍ ሴቪንግ ድረጎችን ኢትዮጵያ ውስጥ አሁን ከሚገኝ ሕክምና መድኃኒት ከሚያመርቱ ፋብሪካዎች ውስጥ አዲስ አበባ አለ፣ አዲግራት እንዲሁ ፋክተሪዎች አሉ። ስለዚህ ሜዲሲን ላይም ድረጎችን ዲቨሎፕ በማድረግ እንዲሁም ደግሞ በሽታ ሊከላከሉ ቢችሉ እንደነ ሳኒታይዘር እንደነ ዲስኢንፌክታንት ያሉ ነገሮችን በማምረት ይጠቅሙናል። ኮንስትራክሽን ላይ ደግሞ እንዳልነው ነው ብረትን፣ ሲሚንቶን፣ ግላስን በማምረት እነዚህ የኢትዮጵያ ኢንዱስትሪዎች አስተዋጽኦ አላቸው ማለት ነው። ስለዚህ ይሄንን ስለ አፕሊኬሽን ኦፍ ኬሚስትሪ እና ስለ ኢትዮጵያ ውስጥ ስለሚገኙ ኢንዱስትሪዎች የተወሰነ ዲስከስ ካደረግን እስቲ ሌታስ ሜንሽን 5 ኬሚካል ኢንዱስትሪዎች ኢትዮጵያ ውስጥ የሚገኙ። የመጀመሪያው አንደኛው ማን ነው? ረጲ ብለናል አይደለ? ረጲ ይሄ ሶፕና ዲተርጀንት ፋብሪካ ብለናል። ሁለተኛው ደግሞ አዲግራት ምንድነው ያልኳችሁ? ድረጎችን የሚያመርት ኢትዮጵያ ውስጥ የሚገኝ ፋክተሪ ነው። ሶስተኛ ዘዋይ፣ ቅድም ኮስቲክ ሶዳ ብለናል አይደለ? ዘዋይ ኮስቲክ ሶዳን ያመርትልናል። የኮስቲክ ሶዳ ኬሚካል ነው፣ ለተለያዩ ሌሎች ፕሮዳክቶችን ለመስጠት ይጠቅመናል። ራሱ ኬሚካሉ ደግሞ አፈርን ትሪት ለማድረግ እንዲሁም ሌሎች ጥቅሞችን ይሰጠናል። አራተኛ መተሃራ ስኳር ፋብሪካ፣ መተሃራ ስኳር የሚያመርት ፋብሪካ። እንዲሁም ደግሞ ብዙ ጊዜ ሰምታችኋቸው ታውቃላችሁ ይሄ ዳንጎቴ ሲሚንቶ። ስለዚህ እነዚህ 5 ጥቀሱ። ከ5 በላይ በጣም ብዙ መጽሐፋችሁ ላይ የተጠቀሱ ብዙ ኢንዱስትሪዎች አሉ። 5 ጥቀሱ ከተባልን ግን ረጲ፣ አዲግራት፣ ዘዋይ
መተሃራና ዳንጎቴ እንላለን። ረጲ ዲተርጀንትና ሶፕን ያመርትልናል። አዲግራት ደግሞ ድረጎችን፣ ዘዋይ ኮስቲክ ሶዳ፣ መተሃራ ሹገር ነው የሚሰጠን፣ ዳንጎቴ ደግሞ ሲሚንቶ። ስለዚህ በዚህ ዩኒት ምን ዲስከስ አደረግን? ስለ ሰብስታንስ ምንድነው፣ ኬሚስትሪ ምንነት ጀምረን ዋትስ ሰብስታንስ፣ ዋትስ ማተር፣ ዋትስ ነን ማተር የሚሉትን ዲስከስ አደረግን። እንዲሁም የኬሚስትሪ ዘርፎች ብለን ደግሞ ኦርጋኒክ ኬሚስትሪ፣ አናሊቲካል ኬሚስትሪ፣ ፊዚካል ኬሚስትሪ የሚሉትን። ኬሚስትሪ ደግሞ በጣም ዘርፈ ብዙ ጥቅም አለው ካልን አግሪካልቸር ላይ፣ ሜዲሲን ላይ፣ ፉድ ላይ፣ ኮንስትራክሽን ላይ ምን ጥቅም ይኖረዋል፣ እንዲሁም ስለ ኢትዮጵያ ኢንዱስትሪዎችና ስለሚያመርቷቸው ምርቶች ዲስከስ አድርገናል። ስለዚህ ይህን ይመስላል ዲስከሽናችን። አሁን ደግሞ የተዘጋጁላችሁን የክለሳ ጥያቄዎች ትሰራላችሁ። የዩኒት 1 ዲስከሽናችን ይህን ይመስላል።